የሰው ሙሉ አካል ተሰርቶ የሚያልቅበት ቀን 40 ቀን ነው። የሚያማርረውም ምን አድርገዋለሁ የ40 ቀን እድሌ ነው የተጻፈልኝ ነው ይላል። የሚደሰተውም የ40 ቀን እድሌ እኮ ስለሆነ ነው ይላል። በ40 ቀኑ በሚሰጠው እድል ተጠቅሞ ድሃ አለመሆን፣ ሳይጠቀም ድሃ መሆን የሱ መብት ነው። ሎተሪ ወጣለትን ሰው እድለኛ ነው ይላሉ። ቤት ያለውን ሰው፣ ንብረት ያለውን ሰው እድለኛ ነው ይላሉ። ሲሳካላቸው እድለኞች ነን የሚሉ፣ ሳይሳካላቸው ደግሞ እድለቢስ ነን ብለው የሚያማሩ ሰዎችን እንቃወማለን። እግዚአብሔር የሚጠብቀው የሰው ልጅ በሙሉ እድለኛ ነው። ኃጢአት ሰርተው ወደ ሲኦል ኋላ ወደ ገሃነም የሚወርዱትም እድለኞች ናቸው። ነገር ግን በእድላቸው አልተጠቀሙም። ብዙ ሰው እድለኛ አይደለሁም የሚላቸው በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እጅግ በጣም የተወደዳችሁና የተከበራችሁ በቀንዲል ሚዲያ ብቻ የልማድና ክርስትና መርሃ ግብር ተከታታዮች በያላችሁበት ሰላምታችን ይድረሳችሁ። እንኳን ለብርሃነ ልደቱ ለብርሃነ ጥምቀቱ በአጠቃላይ ለዘመን አስተርእዮ በሰላምና በጤና አደረሰን አደረሳችሁ። ይህ ተወዳጁ እና ተናፋቂው የልማድና ክርስትና መርሃ ግብራችን ነው። በዚህ መርሃ ግብር ለዛሬ የምናየው አንድ ጉዳይ አለን። እሱም እድል የሚል ይሆናል። እድል በልማድና ክርስትና እንዴት ይታያል? እድል ምንድን ነው? አንዳንድ ሰዎች እድሌ ጠማማ ነው ይላሉ። አንዳንድ ሰዎች እኔ እድለቢስ ነኝ፣ እድል የለኝም፣ ወይም ደግሞ በጣም ሲያከብዱት አመዳፋሽ ነኝ ብለው ሲናገሩ ይሰማል። አንዳንድ ሰዎች እድልን በጣም በተለየ መልኩ ይገልጹታል፣ ይጠቀሙበታል። ብዙ ጊዜ የምንሰማቸው ቃላቶችም አሉ። እገሌ እድለኛ ነው፣ ታድሎ፣ ታደላ፣ ታድለው የሚሏቸው ሰዎች አሉ። እኔ ግን አልታደልኩም የሚሉ ሰዎች አሉ። ለመሆኑ እድል ምንድን ነው? ደግሞስ የ40 ቀን እድል ማለት ምን ማለት ነው? ለመሆኑ የ40 ቀን እድል የሚባል ነገር አለ? የ40 ቀን እድል አለ ብላችሁ ታምናላችሁ? ካለ የ40 ቀን እድል ማለት ምን ማለት ነው? ከሌለስ ለምንድን ነው? በአጠቃላይ እድል በልማድና ክርስትና እንዴት ይታያል? ዛሬ በስፋት የምንዳስሰው ጉዳይ ይሄ ይሆናል። አብራችሁን ቆዩ። በመጀመሪያ የምንጀምረው እንደተለመደው ከቃላዊ ፍቺው ይሆናል ማለት ነው። ስለዚህ እድል 3 ፊደል ያለው ነው። በነገራችን ላይ በአይኑ አ ነው የሚጻፈው። እድል አደለ ወይም አዲል የሚል ቃል መጀመሪያ ያለው ሲሆን ማደል፣ መስጠት የሚል ትርጉም ያመጣል። እድል ሲሆን ስጦታ፣ የታደለ፣ የተሰጠ የሚለውን ትርጉም ያመጣል ማለት ነው። ወይም ደግሞ አደለ ስንል ለሁሉ በመደዳ በነፍስ ወከፍ አሳለፈ፣ አስተናበረ የሚለውን ትርጉም ያመጣል። ልብ አድርጎ አደለ ማለት ለሁሉም በነፍስ ወከፍ፣ ለሁሉም በመደዳ፣ ለሁሉም እኩል አሳለፈ ወይም ሰጠ ወይም አስተናበረ የሚለውን ትርጉም ያመጣል። የአማርኛ መዝገበ ቃላት መጽሐፍቶቻችን የሚነግሩን ይህንን ነው። በኋላ ላይ ከዚሁ ጋር ተያይዞ ስለሆነ የምናብራራው እንዳትረሱት ለማለት ነው። የሚሰመርበት ጉዳይ አደለ ማለት ለሁሉም በመደዳ በነፍስ ወከፍ አሳለፈ። ስለዚህ በዚህ ትርጉም የተሰጠው ብቻ ነው እንጂ ያልተሰጠው የለም ማለት ነው። ለሁሉም በመደዳ። ጥሩ። አደለ ማለት ወይም ማደል፣ ማሳለፍ፣ መስጠት፣ ማስተናበር ማለት ነው። ስለዚህ እድል ስጦታ የሚለውን ትርጉም ያመጣል ማለት ነው። ወይም የተሰጠ የሚለውን ትርጉም ያመጣል ማለት ነው። እድልን በሁለት ከፍሎ ማየት ያስፈልጋል። በመጀመሪያ ማለት ነው እድል የሚለውን ሐሳቡን ራሱ በሁለት ከፍሎ ማየት ያስፈልጋል፣ ግድ ነው። አሁን በልማድና ክርስትናም የምናጠራው ይሄንን ነው። የመጀመሪያው በዓለም ወይም በልማድ እድል ሲባል ምን ማለት ነው? ብዙ ጊዜ ተንሰራፍቶ የምንመለከተው እሱን ነው። ይሄ በዓለም ያለውንና በልማድ ያለውን ማለት ነው።
በጣም ጥሩ። በቤተ ክርስቲያን አስተምህሮ እድል እንዴት ይፈታል? ወይም እድል ሲባል ምን ማለት ነው? ሁለቱን ለይቶ ማየት ያስፈልጋል። በመጀመሪያ በዓለም ላይ እድል ሲባል አንድ ሰው እድል የሚለውን ቃል ሲፈታ ወይም ስለ እድል ሲያስብ በአጋጣሚ የሆነ በድንገት የተገኘ ሳይታሰብ ሳይታለም የደረሰ ወይም የተገኘ ነገር ለሌላ ሰው ያልተሰጠ መጥፎና በጎ የሆነ የተሰጠ የሚያጋጥም ነገር እድል ይባላል። መጥፎም ሊሆን ይችላል፣ በጎም ሊሆን ይችላል። በአጋጣሚ ነው የሆነው፣ ያልታሰበ ነው፣ ለሌላ ሰው አልተሰጠም ወይም ሌላ ሰው አላገኘውም። ያ ሰው ብቻ ሲያገኘውና ሲከሰት እድል ብለው ይጠሩታል። በዓለሙና በልምድ ያለውን ማለት ነው። በቤተ ክርስቲያናችን ወይም በክርስትናው አስተምህሮ ከዚህ በተቃራኒው የተቀመጠ ነገር ነው የሚሆነው። ምክንያቱም እድል በአጋጣሚ ይሆን አይደለም። ምክንያቱም እግዚአብሔር በአጋጣሚ የሚሰራ አምላክ አይደለም። በክርስትናው ሕይወት የሚደረገው ነገር በሙሉ በአጋጣሚ አይደለም። አጋጣሚ የሚባል ነገር የለም። በእግዚአብሔር ፈቃድ ነው ሁሉም ነገር የሚከወነው ማለት ነው። ስለዚህ በአጋጣሚ በድንገት ሳይታሰብ የተሰጠ ሳይሆን በፈቃድ እግዚአብሔር የተሰጠ የተደረገ መልካም ነገር ብቻ እድል ይባላል ማለት ነው። ክፉ ነገር አይደለም፣ በአጋጣሚ የሆነ አይደለም፣ ወይም ደግሞ ሳይታሰብ በድንገት የሆነ አይደለም። በእግዚአብሔር ፈቃድ በእግዚአብሔር ሐሳብ የተከናወነ ወይም የተደረገ መልካም ነገር ብቻ እድል ተብሎ ይጠራል። እያብራራ ነው እንሄዳለን። አንድም እድል ማለት ራሱ እግዚአብሔር ነው። ለእኛ ለክርስቲያኖች እድላችን እግዚአብሔር እንደሆነ መጽሐፍ ቅዱስ ይነግረናል። ልበ አምላክ ቅዱስ ዳዊት በመዝሙር 15 ቁጥር 5 ላይ እግዚአብሔር የርስቴ እድል ፈንታዬና ጽዋዬ ነው ይላል። እግዚአብሔር እድል ፈንታዬ ነው፣ ጽዋዬ ነው ይላል። ዕጣዬንም የምታጠና አንተ ነህ፣ የወደፊቴን የምታውቅ የወደፊቴን የምታውቅልኝ የወደፊቴን የሰጠኸኝ አንተ ነህ ይለዋል። ስለዚህ እግዚአብሔር ለክርስቲያኖች እግዚአብሔር እድል ነው። ስለዚህ እግዚአብሔር ደግሞ በአጋጣሚ የሚሰራ ወይም ደግሞ በድንገት የሚያደርግ አምላክ አይደለም። አስቦበት በፈቃድ እግዚአብሔር ለእኛ የሚደረገው ነገር በሙሉ በዚህ መልኩ መሆኑን መረዳት ያስፈልጋል ማለት ነው። በክርስትና የተሰጠን እድል ምንድን ነው? ስጦታ ካልን ለሁሉም የተሰጠ ነው ካልን እንደ ክርስትና እድል ማለት ምን ማለት ነው? ወይም አንድ ክርስቲያን እድለኛ ነኝ ሲል ምን እያለ ነው? በክርስትና አስተምሮ እድል የመጀመሪያው ሰው ሆኖ መፈጠሩ። እግዚአብሔር ሁሉንም የሰው ልጅ እኩል ነው የፈጠረው። 2 ዓይን፣ 2 እጅ፣ 2 ጆሮ፣ 2 እግር፣ አንደበት፣ ሕያዊት ለባዊትና ነባቢት ነፍስ ማለት ነው። የእግዚአብሔር ልጅ የመሆን እድል ለሁሉም የተሰጠ ነው። አሁን ልጆች የሆኑ አሉ፣ ያልሆኑ አሉ። ትክክል ነው። ግን እድሉ ለሁሉም ነው። የእነሱ አለመቀበልና የእኛ መቀበል ነው ልዩነቱ እንጂ እግዚአብሔር ልጅ የመሆንን ጸጋ ወይ ልጅ የመሆንን ስጦታ ለሁሉም ነው የሰጠው። ስለዚህ በክርስትና እድል ማለት አንደኛ ሰው ሆኖ መፈጠር ለሁሉም ነው። ሁለተኛ የእግዚአብሔር ልጅ መሆን ለሁሉም ነው። የሥጋና የነፍስ ድህነት ለሁሉም ነው። መድኃኔ ዓለም ነው የምንለው የዓለም አዳኝ ነው አምላካችን፣ ለሁሉም የተሰጠ ነው። ዘላለማዊ ሕይወት ለሁሉም የተሰጠ ነው። መንግሥተ ሰማያት ለሁሉም የተሰጠ ነው። በአዲስ ኪዳን ጥምቀትን እድል ይላታል። ከሥላሴ የጸጋ ልጅነት የምናገኝባትን ወይም የምንወለድባትን የመወለድ ጥምቀት እድል ይላታል። እንደውም በዚህ በቅዳሴያችን በእንተ ቅድሳት ላይ በእንተ ቅድሳት የዲያቆኑ በሚጸልይበት ጊዜ እኛ አሜን ክራይላይሶ እግዚኦ መሐረነ እያለን የምንቀበለው እግዚኦ ተሳሃለነ እያለን የምንቀበለው ጸሎት ላይ እንደዚህ ይላል። በጎውን እድል ኃጢአትን ለማስተስረይ ሁለተኛ መወለድ የሚገኝባትን ሕጽበት ይላል። በቅንፍ ጥምቀት ማለት ነው። እግዚአብሔር ይሰጣቸው ዘንድ ያችን በጎ እድል ጥምቀትን ይሰጣቸው ዘንድ ለነማ ለንዑሳነ ክርስቲያን ማለት ነው። ወይም ጥምቀት ላልተፈጸመላቸው ግን ትምህርቱን ለሚማሩ ንዑሳን ለሆኑ ክርስቲያን ጥምቀትን ላልተጠመቁ ሰዎች ሲለምን ነው የምናነበው። እግዚአብሔር ይሰጣቸው ዘንድ በቅድስት ሥላሴ ማኅተም ያከብራቸውና ያትማቸው ዘንድ ስለ ንዑሰ ክርስቲያን እንማልዳለን ይላል። ያችን በጎ ዕድል ጥምቀትን እንዲሰጣቸው
ስለ ንዑሰ ክርስቲያን እንማልዳለን። ስለዚህ ጥምቀት ለሁሉ የተሰጠች እድል ናት። በክርስትና አስተምሮ መጀመሪያ መግቢያው ላይ ስንፈታው እድል ማለት ለሁሉም በመደዳ አይደለ፣ ለሁሉም በነፍስ ወከፍ የተሰጠ የሚለው ለሱ ነው። ሁሉም ሰው መቀበል የሚችላት ጥምቀትን እግዚአብሔር ሰጥቶናል። የእግዚአብሔር ስጦታ ለሁሉም እኩል ነው፣ እድል ነው ማለት ነው። የእግዚአብሔር ስጦታ ለሁሉም እኩል የተሰጠ የታደለ ነው። ለምሳሌ በማቴዎስ ወንጌል ምዕራፍ 5 ቁጥር 45 ላይ እርሱ በክፉዎችና በበጎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞችም ላይ ዝናብን ያዘንባል ይላል። ልብ አድርጎ ፀሐይን የሚያወጣው ለክፉዎችም ለበጎችም ነው። ዝናብን የሚያዘንበው ለክፉዎችም ለበጎችም ነው። ስለዚህ ፀሐይ ለሁሉ የተሰጠች ናት። ማንም እኔ እድለኛ ነኝ እድለኛ አይደለሁም የሚል መከፋፈል ሊያመጣ አይችልም ማለት ነው። የእግዚአብሔር ስጦታ ሲሆን እንደዚህ ነው። ለኃጥአንም ለጻድቃንም አንወስድም የሚሉት እነሱ በተሰጣቸው ነፃ ፈቃድ ነው እንጂ ለሁሉም የተሰጠ ነው የሚለን ለዚህ ነው። ክርስቶስ የተወለደው ለሁሉም ነው። በሉቃስ ወንጌል ምዕራፍ 2 ቁጥር 10 ላይ መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል ይላል። ለሕዝብ ሁሉ የሚሆን ታላቅ የምስራች እነግራችኋለሁ ነው ያለው። ለሁሉም የሚሆን ለዕብራውያን አይደለም፣ ለግሪክ ሰዎች ብቻ አይደለም፣ ለሮም ሰዎች ብቻ አይደለም፣ ለአፍሪካውያን ብቻ አይደለም፣ ለሁሉም የሚሆን በነገራችን ላይ ላመኑት ብቻ አይደለም፣ ላላመኑትም የሚሆን አለማመናቸው በእነሱ ነፃ ፍቃድ ተጠቅመው የገፉት ስለሆነ ማለት ነው። ለሁሉም የሚሆን ታላቅ የምስራች እነግራችኋለሁ። ምስራቹን መቀበልና አለመቀበል ሌላ ጉዳይ ነው። ምስራቹን የተቀበሉ እንሂድ ያሉ የተገለጠላቸውን ምስጢር ተከትለው ተገኝተው ለክርስቶስ የሰገዱ አሉ። ከሩቅ ምስራቅ ድረስ ተጉዘው መጥተው በተነገረው ትንቢት መሰረት እጅ መንሻ የሰጡ አሉ። እዛው አጠገቡ ሆነው ደግሞ የሚያሳድዱት ነበሩ። ግን የተወለደው ለሁሉም ነው። ይሄ እግዚአብሔር ስጦታ ነው። ሌላው ያዳነን በነፍስም በስጋም ማለት ነው ሁላችንንም ነው። ቅድም እንዳልኩት መድኃኔ ዓለም የተባለው ክርስቶስ የዓለም መድኃኒት ስለሆነ ነው። በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 ላይ አንዱ ስለ ሁሉ ሞተ ይላል። በጣም የሚገርም ነው። አንዱ ስለ ሁሉ ሞተ። ኢየሱስ ክርስቶስ የግል አዳኝ አይደለም፣ የዓለም አዳኝ ነው። ድነቱን የመቀበልና ያለመቀበል ጉዳይ ካልሆነ በስተቀር የዳነው በክርስቶስ ሞት ነው። የዳነው በክርስቶስ ሞት ነው። ይሄ ሞቱ ደግሞ የኛ ስጦታችን ነው ማለት ነው። ለሱ ሞት ለኛ ህይወት ነው። በሞቱ የተሰጠን ስጦታ ህይወቱን ነው። ስለዚህ ሞቱ ስጦታችን ነው። በሮሜ መልእክቱ ሐዋርያው ቅዱስ ጳውሎስ በምዕራፍ 5 ቁጥር 18 ላይ እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ እንዲሁ በአንድ ጽድቅ ምክንያት ስጦታው ይላል። እባርኩ ስጦታው ወይም እድሉ ወይም የታደለው መታደል ማለት ነው ህይወትን ለማጽደቅ ወደ ሰው ሁሉ መጣ። በአንድ ሰው ሞት በአዳም፣ በአንድ ሰው ኩነኔ ወይም ደግሞ ኃጢአት በአዳም ምክንያት ለሁሉም ፍርድ ደረሰባቸው፣ የሞት ፍርድ። በአንድ ሰው ጽድቅ ምክንያት ደግሞ ወይም ደግሞ ሞት ምክንያት ደግሞ በክርስቶስ ማለት ነው ስጦታ የተባለው እድል ወይም ህይወት ለሁሉም ሰው እንደሆነ መጽሐፍ ቅዱስ ይነግረናል። ስለዚህ እግዚአብሔር በስጦታው አድልኦ የለበትም። ለሁሉም በእግዚአብሔር ስጦታ ውስጥ እድለ ቢስ የሚባል የለም ማለት ነው። ሁሉም እድለኛ ነው። ጠቅላላ የተጠመቀውም ያልተጠመቀውም እድለኛ ነው። ያልተጠመቀው አይድንም ካልተጠመቀ። ለምን? በእድሉ ስላልተጠቀመ። እድሉ ስላልተሰጠው አይደለም፣ እድሉን ስላልወሰደ ነው። ስለዚህ እግዚአብሔር የነፈገው እድለ ቢስ ያደረገው የለም። አንድ ክርስቲያን በምንም ተአምር እድለ ቢስ ነኝ ብሎ ሊናገር አይችልም። በኋላ እንመጣበታለን ሌላውን ጉዳይ። እድለ ቢስ የምንሆንባቸውና እድለ ቢስ ነኝ የምንልባቸውን ጉዳዮች በኋላ ላይ እናመጣዋለን። በእግዚአብሔር ፍቅር ውስጥ ክፍያ ወይም ስጦታ ማለት ነው። በእግዚአብሔር መውደድ ለሰው ልጆች ባለው ፍቅር ውስጥ ማለት ነው የፍቅር ተከፍሎ ወይም ደግሞ ስለ ፍቅር የሚሰጥ ሌላ ዋጋ የለም። በነፃ ለሁሉም ነው ፍቅሩን የገለጸው። እንዲህ ይላል የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል።
የሚያምንበት በሙሉ የዘላለም ሕይወትን እንዲያገኝ እግዚአብሔር አብ አንድያ ልጁን ወልድ የባህሪ ልጁን ውረድ ተወለድ እና ሙት ማነው ተሰቀልና ሙት ብሎ ወደዚህ ምድር ልኮታል ይላል። ለሁሉም ነው የተላከው፣ ዓለሙን እንዲሁ ወዷል ይላል። ዓለም በሙሉ ፍጥረታቱን በሙሉ የሰው ልጅን ጨምሮ ማለት ነው። በዚህ ምክንያት ነው ቤዛነቱም ለሁሉም ነው የምትለው ቤተክርስቲያን። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ ራሱን ለሁሉ ቤዛ አድርጎ ሰጠ ይላል። ራሱን ለሁሉ ቤዛ አደረገ ይላል። ስለዚህ በክርስቶስ የመዳን ስራ ውስጥ፣ በክርስቶስ ፍቅር ውስጥ፣ በክርስቶስ ስጦታ ውስጥ አድልኦ የለም። ስለዚህ በዚህ ሁላችንም ክርስቲያኖች እድለኞች ነን ማለት ነው። በዚህ እግዚአብሔር ስጦታ ውስጥ ሁሉም እድለኛ ነው ስንል ዝም ብለን አይደለም። በክርስትና ስጦታ ውስጥ እድለ ቢስ ብሎ ነገር የለም። በክርስትና ስጦታ ውስጥ እድለ ጠማማ ወይም ጠማማ እድል ያለው ተብሎ የሚጠቀስ የለም። በጥቅሉ ያልታደለ የለም። እንደ ክርስትና ሁላችንም እድለኞች ነን። ወይም በክርስትና አስተምሮ ዓለም በሙሉ እድለኛ ነው። ሰቃሊያኑም ቢሆኑ እድለኞች ነበሩ፣ እድላቸውን ግን አልተጠቀሙበትም። ኃጢአት ሰርተው ወደ ሲኦል ኋላ ወደ ገሃነም የሚወርዱትም እድለኞች ናቸው። ነገር ግን በእድላቸው አልተጠቀሙም። በክርስትና ውስጥ እድለቢስ የሚባል ነገር ወይም እድለቢስ የሚባል አስተምህሮ የለም ማለት ነው። ክርስትና ሲሰጠን እድል ወይም ስጦታ ይሆናል። እጅግ በጣም የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች በደንብ እንድሰሙኝ ይፈልጋለሁ። ክርስትና ሲሰጠን ለሁላችንም እድል ተብሎ ይጠቀሳል። ግን ክርስትናውን ስንቀበለው ደግሞ ምርጫ ይሆናል ማለት ነው። ለዚህ ነው ሕይወትም አንዳንድ ጊዜ እድል አይደለም ምርጫ ነው የምንለው። ሕይወት ለሁሉም ሰው እኩል ነው የተሰጠው። መሬቷ ቅድም እንደተባለው ፀሐዩ፣ ዝናቡ፣ ሁሉም ነገር ያቺ ሕያዊት ነፍስ የምናውቅባት የምንማርባት ሕያዊት ተደርጋ በሰውነታችን ተዋህዳ የምትኖረው ነፍስ ማለት ነው። በእሷ እናስባለን፣ በእሷ እንናገራለን፣ በእሷ ሕያው ሆነን እንኖራለን። በነፍስ ተከፍሎ የለም። ግማሽ ነፍስ የተሰጠው፣ 1/4 ነፍስ የተሰጠው፣ 1/3 ነፍስ የተሰጠው የለም። ሙሉ ነው ስጦታው ማለት ነው። ስለዚህ በእግዚአብሔር ስጦታ ውስጥ እድለ ቢስ የለም የምንለው ለዚህ ነው። ስለዚህ ሕይወት ምርጫ ነው እንጂ እድል አይደለም የምንለው ለዚህ ነው። ልብ አድርጎ ለሁሉም እኩል ተሰጥቷል። ግን ሰው የመረጠውን ይኖራል ማለት ነው። አቅረብኩ ለከ እሳተ ወማየ ደይከ ሀበ ዘፈቀድከ፣ እሳትንም ውሃንም በፊት አኑሬአለሁ ነው ያለው። እጅህን ወደ ፈለግከው ስደድ ነው ያለው። ፈቃድህን ወደ ፈለግከው መስደድ ነው። ስለዚህ ክርስትና ሲሰጥ እድል ነው፣ ስንቀበለው ደግሞ ምርጫ ነው ማለት ነው። ዝም ብሎ የተጫነብን አይደለም፣ መርጠን የተቀበልነው የገባንበት ነው። እኛ ክርስቲያን የሆንነው ስለታደልን ብቻ ወይም ስለተሰጠን ብቻ ሳይሆን ስለመረጥን ነው። በመታደልማ አይሁድም ታድለዋል። ክርስትና ለሁሉም ነው የተሰጠው። አሕዛብም ተሰጥቷቸዋል በመታደል ማለት ነው። ሁሉም እድለኞች ነበሩ፣ ነገር ግን በእድላቸው አልተጠቀሙም። ስለዚህ ክርስቲያን የሆነው እድለኛ ስለሆነ አይደለም። አንዳንድ ሰው ታድሎ ክርስቲያን ነው ይላል፣ ወይም ታድዬ ክርስቲያን ነኝ ይላል። ኖ፣ ሁሉም ታድሏል። በምርጫችን ነው ክርስቲያን የሆነው፣ የተሰጠንን እድል ስለተቀበልን ማለት ነው። በዚህ በዮሐንስ ወንጌል በምዕራፍ 1 ቁጥር 11 ላይ የእርሱ ወደ ሆነው መጣ፣ የገዛ ወደ ሆኑት መጣ፣ የገዛ ወገኖቹ አልተቀበሉትም ይላል አምላካችን። እንግዲህ በእድል ከሆነ ዕብራውያንም አይሁድም እድለኞች ነበሩ። ከእመቤታችን ከቅድስት ድንግል ማርያም ነው የተወለደው። እንግዲህ ከራሳቸው ወገን ነው የተገኘው ክርስቶስ። የመጣውም ወደ ራሳቸው ነው፣ ነገር ግን አልተጠቀሙበትም። እነሱ እድለኞች ነበሩ ነው የምንላቸው እንጂ እድለኞች ናቸው አንልም፣ በእድላቸው ስላልተጠቀሙበት ማለት ነው። እድላችንን ግን ተቀብለን የምንጠቀምበት ከሆነ በምርጫ ማለት ነው። ራሱ እዛው የዮሐንስ ወንጌል ምዕራፍ 1 ቁጥር 11 ዝቅ ብላችሁ ስታነቡ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ይኸው እድሉን ለሁሉ ሰጠ። እድሉን ለተቀበሉት ግን የእግዚአብሔር ልጆች እንዲሆኑ ወይም የእግዚአብሔር ልጅ የመሆን ስልጣንን አገኙ ማለት ነው። የእግዚአብሔር ልጅ የመሆን ስልጣን ምን ያደርጋቸዋል? እግዚአብሔርን አባቴ ብሎ ለመጥራት ያስችላቸዋል። አባታችን ሆይ ብለን መጥራት ቻለን፣ የተሰጠንን እድል ስለተጠቀምን። ሌሎቹ አባቴ ብለው ሊጠሩት አይችሉም፣ ምክንያቱም ዳግመኛ መወለድ ያስፈልጋቸዋል። ከዛ ልጅ የመሆን እድልን ደግሞ ስንቀበል ምን አገኘን? ወራሾቹ ነና፣
የዘላለም ሕይወትን እንወርሳለን። ከእርሱ ጋር አብረን እንኖራለን። እንደ መላእክት ቅዱስ 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 እያለን እያመሰገን ነው እንኖራለን ማለት ነው። ስለዚህ ክርስትና ሲሰጥ ዕድል ነው፣ ስንቀበለው ደግሞ ምርጫ ነው ማለት ነው። ስንቀበለው የእግዚአብሔር ልጅ የመሆን ስልጣን ይሰጠናል ማለት ነው። በሉቃስ ወንጌል ምዕራፍ 10 ቁጥር 42 ላይ ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አንድ መንደር ገባ። በመንደሩ ብዙ ሰዎች ነበሩ። ከመንደሩ ግን እሱን የተቀበሉት ሁለቱ ነበሩ፣ ማርያምና ማርታ። ያውም ደግሞ ከማርያምና ከማርታ ደግሞ የበለጠ በዕድሉ ላይ የተጠቀመችው ማርያም እንደሆነች እናነባለን። ለዚህ ነው ክርስቶስ ማርያምም መልካም ዕድልን መርጣለች። በጣም የሚገርም ነው። ዕድሉ ለሁሉ ተሰጠ፣ እሷ ስትመርጠው ግን የግሉ አደረገችው ማለት ነው። መርጣለች፣ ከእርሷም አይወሰድባትም። እግዚአብሔር አድሎ እንደሌለበት የሚነግረን ከባድ ቦታ ነው ይሄ። ለሁሉም ነው የመጣው፣ ዕድሉን ለሁሉም ሰጣቸው። ወደዛች መንደር ነው የገባው። ያቺ መንደር በዚህ በምንኖርባት ዓለም ትመሰላለች። ወደ ዓለም ነው የመጣው እና ስጦታው ለሁሉም ነው። የሰውን ሥጋ ነው የለበሰው አምላካችን። ግን የተቀበሉት ሁለት ናቸው። ከሁለቱም ደግሞ አንደኛዋ ነች መልካም ዕድልን የመረጠችው። በጣም የሚደንቀው እሱ ነው። ስለዚህ መልካም ዕድል መርጣለች ነው ያለው። ያው መልካም ዕድል ተሰጥቷታል አይደለም ያለው። መልካም ዕድል መርጣለች። ተሰጥቷታል ለሁሉም ስለተሰጠ ማለት ነው። የተሰጣትን ግን መረጠች፣ ከእርሷም አይወሰድባትም ይላል የሉቃስ ወንጌል ምዕራፍ 10 ቁጥር 42። ስለዚህ የመረጥነው መልካም ዕድል ነው ክርስትና ማለት ነው። የመረጥነው መልካም ዕድል ነው፣ የእግዚአብሔር ልጅ የመሆን ዕድል ማለት ነው። ይሄን ማንም አይወስድብንም። ራሳችን አንፈልግም ብለን አውጥተን እስካልጣልነው ድረስ ማለት ነው። ማንም አይነጥቀንም። እግዚአብሔር አንድ ጊዜ ከሰጠን በኋላ የሚነጥቀን አምላክ አይደለም። ወደ መንግሥተ ሰማያትም እንደዚህ ነው። ከገቡ መውጣት፣ ካገኙ ማጣት የሌለባት ነው የሚለው በእኛ ድክመት ካልሆነ በስተቀር። ስለዚህ የመረጥነው መልካም ዕድል ነው። ያ ዕድል ደግሞ የተሰጠን ነው። ያ የተሰጠን ዕድል ደግሞ እኛ ካልተውነው በስተቀር የማንነጠቀው ነው። በጣም ጥሩ። አሁን ወደ ዋናው ነጥብ እንግባ። ብዙ ሰዎች የሚያነሱት ነጥብ ነው የ40 ቀን ዕድል። የ40 ቀን ዕድል ማለት ምን ማለት ነው? ካፍታ ቆይታ በኋላ ተመልሰን እንገናኛለን። በጣም ጥሩ፣ ተመልሰን መተናል። ብዙ ሰው የ40 ቀን ዕድል ሲል እንሰማለን። የ40 ቀን ዕድሌ ነው ይላል። የሚያማርረውም ምን አደርገዋለሁ? የ40 ቀን ዕድሌ ነው የተጻፈልኝ ነው ይላል። የሚደሰተውም የ40 ቀን ዕድሌ እኮ ስለሆነ ነው ይላል። ሌሎች ሰዎችም እሱ የ40 ቀን ዕድሉ ነው ብለው ሲናገሩ እንሰማለን። የ40 ቀን ዕድል ማለት ምን ማለት ነው? ይሄ በቅዱሳት መጽሐፍትም በሳይንሱም የሚታወቅ ቁጥር ነው። ያ 40 ቀን የሚለው በተለይ ከዕድል ጋር በተገናኘ ማለት ነው የሚታወቅ ምስጢር አለው። በቤተክርስቲያናችን በ40 ቀን በሳይንሱ ደግሞ በ8 ሳምንት ማለት ነው አንዲት እናት ልጅ በማህፀኗ ጸንሳ ማለት ነው የሰው ሙሉ አካል ተሰርቶ የሚያልቅበት ቀን 40 ቀን ነው። በጣም የሚገርም ነው። የውስጡም የውጩም ይሄ የምናየውም የማይታየውም አካሉ ማለት ነው። ልቡ፣ ኩላሊቱ፣ ሳንባው፣ ጨጓራው፣ ሌሎች ነገሮች በሙሉ ማለት ነው። አይኑ፣ አፍንጫው፣ እጁ፣ እግሩ፣ ጆሮው፣ ጾታ ሁሉ የሚታወቀው ማለት አካሉ በሙሉ ተሰርቶ ያልቃል። በቃ ከ40 ቀን በኋላ ስራ አይሰራም፣ እድገት ነው የሚሆነው ማለት ነው። እጁ ያድጋል፣ አፍንጫውም ያድጋል፣ እድገት ነው የሚቀጥለው እንጂ ስራዎች ተሰርተው ያልቃሉ ማለት ነው። 40 ቀን ላይ ሁሉ ነገር ይጠናቀቃል። ሳይንሱም ይለዋል ይህንን፣ ቅዱሳት መጽሐፍትም ይህንን ተባብረው ይመሰክራሉ። ስለዚህ ከዚህ አንጻር 40 ቀን ይጠቀሳል ማለት ነው። ከዕድል ጋር የሚገናኝበት ምክንያት ምንድን ነው እናየዋለን። እንዳልኩት አይን፣ እጅ፣ እግር፣ የውስጥም የውጭም አካል ተሰርቶ ይጠናቀቃል። ከዛ በኋላ እድገት ነው የሚሆነው። በቅዳሴ አትናቴዎስ አንድ የተጻፈ ቃል አለ። ቅዳሴ አትናቴዎስ ላይ እንደዚህ ይላል፣ ሕፃንን ከአባቱ አብራክ ከፍለህ በእናቱ ማኅፀን የምታሳድረው አንተ ነህ ይለዋል። እግዚአብሔርን ሲያመሰግነው ከአባቱ አብራክ ከፍለህ በእናቱ ማኅፀን የምታሳድረው አንተ ነህ፣ በሰፋድል ወይም በእንግዴ ልጅ የምትጠቀልለው አንተ ነህ። ውሃ ሲሆን፣ ምክንያቱም መጀመሪያ ፈሳሽ ነው ከመርጋቱ አስቀድሞ ማለት ነው። ውሃ ሲሆን በባህሪ ጥበብህ የምታረጋው አንተ ነህ ይለውና ነባቢት ነፍስን የምታሳድርበትም አንድም ልጅነትን የምታድለው አንተ ነህ። በ40 ዕለት ወይም በ40 ቀን
ትሾመዋለህ። ይሄ ነው የ40 ቀን ዕድል ማለት ነው። በ40 ቀኑ ትሾመዋለህ ወይም ታድለዋለህ። ባለጸጋ ድሃም ለመሆን ቢሆን ለመጽደቅም ለመኮነንም ቢሆን ብሎ ያጠቃልላል። ባለጸጋም ድሃም ቢሆን ለመጽደቅም ለመኮነንም ቢሆን በ40 ቀኑ ምን ታደርገዋለህ? ትሾመዋለህ። የ40 ቀን ዕድል የሚሉት ብዙ ሰዎች ይሄንን ነው። እጅግ በጣም የተወደዳችሁና የተከበራችሁ በቀንዲል ሚዲያ ብቻ ይህን የልማድና ክርስትና መርሃ ግብር የምትከታተሉ በያላችሁበት እጅግ በጣም በጥንቃቄ እንድትሰሙ ይፈልጋሉ። ትሾመዋለህ ወይም ታድለዋለህ ያለውን ወስደው በቃ ሰው በ40 ቀኑ በተሰጠው ዕድል ሌባም ቢሆን በ40 ቀን የተሰጠው ዕድል ነው። ተመልከቱ። ጨዋም ቢሆን በ40 ቀን የተሰጠው ዕድል ነው። ኃጢአተኛ ቢሆንም የ40 ቀን ዕድሉ ነው። ጻድቅ ቢሆንም የ40 ቀን ዕድሉ ነው። በዚህ ቀን ስለተሰጠው ነው ብለው የሚደመድሙ ሰዎች አሉ። ይሄ ፍጹም ክህደት ነው። ወደ ሌላ አስተምሮ ነው ይሄ የሚገፋን። ይህ ማለት ምን ማለት ነው? ድሃ እንዲሆን ባለጸጋ እንዲሆን እንዲጸድቅ እንዲኮነን በ40 ቀን ተወስንበታለህ ማለት አይደለም። በ40 ቀኑ ድሃም ቢሆን ባለጸጋም ቢሆን እንዲጸድቅም እንዲኮነንም ትፈርድበታለህ ማለት ሳይሆን በ40 ቀኑ ትሾመዋለህ ማለት ጥሮ ግሮ የሚከብርበትን ሙሉ አካል፣ ሰንፎ የሚደህይበትን ሙሉ አካል፣ በጎ ቢሰራ የሚጸድቅበትን ሙሉ አካል፣ ኃጢአት ቢሰራም የሚኮነንበትን ሙሉ አካል ትሰጠዋለህ በ40 ቀኑ ማለት ነው። ዕድል ማለት ስጦታ ነው ማለት አይደለም። ሙሉ አካሉ ነው ዕድሉ የሰውየው ማለት ነው። ይሄንን ዕድል ሰጠኸው፣ ዓይን ሰጠኸው፣ ጆሮ ሰጠኸው፣ እግር ሰጠኸው፣ እጅ ሰጠኸው፣ ሙሉ አካል። በዚህ አካሉ ቢሰራ ይከብርበታል። በዚህ አካሉ ኃጢአት ቢሰራ ይኮነንበታል። በዚህ አካሉ የጽድቅ ሥራ ቢሰራ ይጸድቅበታል። ግን ለሁሉም እኩል ይሄን ሙሉ አካል ሰጠ። ዕድል ያለው ሙሉ አካልን ነው። ተወስንበታል አይደለም። ዕድል ያለው የሙሉ አካል ትሰጠዋለህ በ40 ቀኑ ለሁሉም ሰው። ልብ አድርጉ። ለሚያምነውም ለማያምነውም፣ እግዚአብሔር አለ ለሚለውም እግዚአብሔር የለም ለሚለውም፣ ለባለስልጣኑም ልጅ ለድሃውም ልጅ ለሁሉም በ40 ቀኑ ይሄን ዕድል ትሰጠዋለህ። ዕድል ያለው ሙሉ አካሉን ማለት ነው። ስለዚህ በዚህ ሙሉ አካል ወይም ሙሉ ሕዋስ ማለት ነው በ40 ቀኑ በሚሰጠው ዕድል ተጠቅሞ ድሃ አለመሆን፣ ሳይጠቀም ድሃ መሆን የእሱ መብት ነው። በዛ ሙሉ አካሉ እግዚአብሔርን አሳዝኖ ኃጢአተኛ መሆን፣ በዚያ ሙሉ አካሉ እግዚአብሔርን አስደስቶ ጻድቅ መሆን፣ የጽድቅ ሥራ መስራት እና መጽደቅ የሰውየው ነፃ ፈቃዱ ነው ማለት ነው። ስለዚህ በ40 ቀኑ ትሾመዋለህ ማለት የ40 ቀን ዕድል ማለት ሙሉ አካሉን ሰርተህ ትጨርሳለህ፣ በ40 ቀኑ ትሰጠዋለህ ማለት ነው እንጂ የተወሰነብን የ40 ቀን ዕድል የለም። ልብ አድርጎ የተወሰነብን የ40 ቀን ዕድል ቢኖር አሁን ድሃ ለመሆናችን ተጠያቂ ማን ሊሆን ነው ማለት ነው? እግዚአብሔር ነው የሚሆነው። አንድ ሰው ባለጸጋ ለመሆኑም ደግሞ ተጠያቂ ማን ነው? እግዚአብሔር ነው የሚሆነው ማለት ነው። በ40 ቀን የተሰጠን ዕድል ቢሆን ኖሮ ለመኮነናችን ተጠያቂው እግዚአብሔር ነው። ለምንድን ነው የሚፈርድብን? እንደ ስራቸው ከፍላቸዋለሁ ለምን ይላል? እንዳንሰራ አድርጎ ፈጥሮን ለምንድን ነው እንደ ስራቸው ከፍላቸው የሚለው እግዚአብሔር አይልም። ስለዚህ የግድ ይሄ የመጨረሻ ፍርዱን እንደ ስራ ከፍላለሁ ብሎ የተናገረውን ነገር በሙሉ ዋጋ የሚያስቀር ነው። ካለበለዛ ልክ እንደ ሼክስፒር በቲያትሩ ዓለም የምናውቀው ጸሐፌ ተውኔት ማለት ነው ይህንን ዓለም እንደፈረጀው ፍጹም ክህደት ውስጥ እንገባለን። ሼክስፒር ምን ብሏል የሚባለው? እግዚአብሔር ደራሲ ነው፣ የዚህ ዓለም ኑሮ ህይወት ቲያትር ነው፣ እኛ ደግሞ ተዋንያን ነን ብሎ ተናግሯል። ሰው እግዚአብሔር ደርሶ የሰጠንን ድርሰት ነው እየሰራን ያለ ነው ማለት ነው። ስለዚህ የሰጠንን ድርሰት ሰርተን ስንጨርስ ወደ ገሃነመ እሳት ልንገባ አይገባም ማለት ነው። እንደውም ቲያትር የሰራ ሰው መጨረሻ ላይ ይሸለማል፣ ቲያትሩን ሰርቶ ስላጠናቀቀና በሰራው ሌሎችን ስላስደሰተ ማለት ነው። ስለዚህ ይሄ ቲያትር ከሆነ ፍርድ የለም፣ ጽድቅም የለም፣ ኩነኔም የለም ማለት ነው። ስለዚህ እንደ ሼክስፒር ነው የምናስበው ማለት ነው። እና የ40 ቀን ዕድል የሚባል ነገር በክርስትና አስተምሮ የለም። በ40 ቀኑ ተጠናቆ የሚያበቃ የሰውነት አካል ወይም ስጦታ ግን አለ። እሱን ነው ዕድል እያለ የጠራው ሊቁ ማለት ነው። ወደ ማጠቃለያው እንሂድ። ስናጠቃልል
አንደኛ እድል የሚባል ነገር የለም የሚለውን ጽንፍ አንቀበልም። አለ እድል ማለት ስጦታ ስለሆነ ማለት ነው። የተሰጠ ነገር አለ እንላለን። ሁለተኛ እድል አለ ብለው የሚናገሩና ሲሳካላቸው እድለኞች ነን የሚሉ ሳይሳካላቸው ደግሞ እድለቢስ ነን ብለው የሚያማሩ ሰዎችንም እንቃወማለን። ልብ አድርጉ፣ ሁለቱንም ጽንፎች በክርስትና አስተምሮ ውድቅ ነው የምናደርገው። የመጀመሪያው ጽንፍ እድል የሚባል የለም ይልና ነገሮች በሙሉ የሚሆኑት በአጋጣሚ ነው ይላል። ስለዚህ እንዲህ አይነት አስተምሮ የለም። አጋጣሚ ለሰውየው እንጂ በእግዚአብሔር ዘንድ አጋጣሚ የሚባል ነገር ስለሌለ። ሁለተኛው ጽንፍ እድል አለ ይልና ሲሳካ እድለኛ ነኝ ይላል፣ ወይም የተሳካላቸውን እድለኞች ይላል፣ ያልተሳካላቸውን ደግሞ እድለቢስ ብሎ ይፈርጃል ማለት ነው። ስለዚህ ይሄም አያስኬድም በክርስትና አስተምሮ። እንደ ክርስትና እድለቢስ የሚባል አስተምሮ የለም። ሁሉም እድለኛ ነው የሚለው ውድቅ ስለሚያደርገው ማለት ነው። የተሳሳተ አስተሳሰብ፣ ለምሳሌ እድለኞች የምንላቸው ሰዎች በዓለም ላይ ማለት ነው እንደው ዘርዝሩ ብትባሉ እርግጠኛ ነኝ አስተያየት መስጫ ቦታው ላይ አስቀምጡ እስከ ዛሬ እናንተ እድለኛ ነው የምትሉት ሰው። አንድ ሰው ጠይቄው እድለኛ ነው ምለው በዚህ ወቅት ባለስልጣን ዘመድ ያለው ሰው ነው ብሎኛል። በጣም የሚያሳዝን ነው። የሰዎችን ፍላጎት ተመልከቱ። ያ ባለስልጣን እንደ ሀገር ለኛ የሚሰራልን አይደለም ማለት ነው። በቃ ለተወሰነ ጎሳ፣ ለተወሰነ ጎጥ፣ ለተወሰነ አካል ነው የሚሰራው ማለት ነው። እሱ እድለኛ ነው፣ እኛ ደግሞ እድለቢስ ነን ማለት ነው። ስለዚህ እድለኛ የምትሉትን እስከዛሬ ሳትሳቀቁ ሳታፍሩ እኔ እስከዛሬ እድለኛ ምለው ይሄንን ነው እያላችሁ ጻፉልን። ጥሩ ነው የሚሆነው። በኋላ ወንድማችን ቀዳሚ ጸጋ ሰብስቦ ጥያቄዎቹ ላይም ስለሚያመጣቸው ማለት ነው። እና አንዳንድ ሰዎች እድለኛ የምንላቸው ለምሳሌ እናትና አባት ያለው ሰው እድለኛ ነው ይላሉ። ስራ ያለው ሰው በዚህ ዘመን እድለኛ ነው ይላሉ። የወለደ ሰው እድለኛ ነው። በተቃራኒው ያልወለደ እድለኛ ነው የሚሉም እንዳሉ እያሰባችሁ ማለት ነው። የወለደ እድለኛ ነው ይላሉ። ያገባ እድለኛ ነው የሚሉ አሉ። በተቃራኒው ደግሞ ያላገባ እድለኛ ነው በዚህ ዘመን የሚሉ አሉ። ሎተሪ የወጣለትን ሰው እድለኛ ነው ይላሉ። ቤት ያለውን ሰው፣ ንብረት ያለውን ሰው እድለኛ ነው ይላሉ። ኧረ አንዳንዶች ደግሞ ውጭ ሀገር ዲቪ ደርሶት ኦር በሆነ ምክንያት የሄደውን የተሰደደውን ሰው እድለኛ ነው፣ እሱ እድለኛ ነው፣ ከዚህ ሀገር ወጥቷል፣ እድለኛ ነው፣ ቪዛ መጣለት፣ በቃ ወጣ የሚሉ ሰዎች አሉ። እነዚህ በሙሉ አሁን የጠቀስኳቸውና እናንተ የምትጨምሩባቸው ነገሮች በሙሉ ስህተት ናቸው። ለምንድን ነው ስህተት የሚሆኑት? በሁለት ነገር ስህተት ይሆናሉ። የመጀመሪያው ሁሉም ጊዜያዊ እድሎች ናቸው። ጊዜያዊ እድሎች ናቸው። ሎተሪ ጊዜያዊ ነው። እናትና አባት ጊዜያዊ ናቸው። ወደ ውጭ ሀገር መሄድ ጊዜያዊ ነው። የሚሰጡንን ደስታ ታከናደድ እድል የምንላቸው ሁሉም ጊዜያዊ ናቸው። ጠቅላላ ማለት ነው። ማግባትም ጊዜያዊ ነው። መውለድም ጊዜያዊ ነው። ሀብት ንብረት ማፍራት ጊዜያዊ ነው። ቅድም ያልኳቸው ወዳጄ ባለስልጣን ዘመድ ያለውም ጊዜያዊ ነው። እሱ ምናልባትም ከባለስልጣኑ ጋር ንክኪ ያላቸው ተብሎ አብሮ እስር ቤት ሊገባ ይችላል በሆነ ወቅት ማለት ነው። እነዚህ በሙሉ ጊዜያዊ ስለሆኑ ስጋዊም ስለሆኑ እነዚህ በክርስትናው አስተምሮ እንደ ትልቅ አቺቭመንት ወይም እንደ ትልቅ እድል ተደርጎ አይቆጠሩም ማለት ነው። ስህተት። ሁለተኛ ሌሎቹን ያገለሉ ናቸው። እነዚህ እድለኞች የሚባሉ ሰዎች በእነዚህ ነገሮች ማለት ነው እነሱ እድለኞች ሲሆኑ ሌሎቹ ደግሞ በተቃራኒ የተሰለፉት እድለኞች አይደሉም ማለት ነው። ለምሳሌ ያገቡ እድለኞች ናቸው ካልክ ያላገቡ ምኖች ናቸው? እድለቢሶች ሊሆኑ ነው ማለት ነው። ይሄ እኮ ነው። እናትና አባት ያላቸው እድለኞች ናቸው ካልን እንግዲህ በሞት ያልተወሰዱ ማለት ነው። እናትና አባታቸውን በሞት ያጡ ምን ሊሆኑ ነው ማለት ነው? እድለቢስ ሊሆኑ ነው። ስለዚህ ዓለም እድል ብላ የምታስቀምጠው ሌላውን እድለቢስ ብላ ነው የምትጠራው። በቃ የሚያገል ነው ማለት ነው። ስለዚህ ሌሎች ሰዎች ይሳቀቃሉ። ውይ ገሌ እናትና አባቱ አሉ እድለኛ ነው ስትል ቢሰማ ሌላ እናትና አባቱን በሞት ያጣ ሰው ይሰማዋል ማለት ነው። ስለዚህ ዓለም የሚሰጠን ከአንደኛው ዘርፎ ነው ለሌላው መስጠት ልማዱ ስለሆነ ማለት ነው። ስለዚህ ሌሎቹን ያገለሉ ስለሆኑ ውድቅ ናቸው። ውጭ ሀገር ያሉ እድለኞች ከሆኑ ኢትዮጵያ ውስጥ ያሉ እድለቢሶች ናቸው ማለት ነው። ኢትዮጵያ ውስጥ ያሉ እድለኞች ናቸው ካልን ውጭ ሀገር ያሉትን እድለቢሶች ነው የምናደርጋቸው ማለት ነው። ስለዚህ የወለዱ እድለኞች ከሆኑ ያልወለዱ እድለቢሶች ሊሆኑ ነው። ስራ ያላቸውን እድለኞች ካልን ስራ የሌላቸውን እድለቢስ ልንል ነው ማለት ነው። ቤት ያለውን እድለኛ ካለው ተከራይቶ የሚኖረውን ወይም ቤት የሌለውን ጎዳና ላይ የወጣውን ቤት ስለሌለው ብቻ እድለቢስ ልንለው ነው ማለት ነው። ሎተሪ የደረሰው እድለኛ ከሆነ ሎተሪ ያልደረሰው ደግሞ እድለቢስ ነው የሚሆነው ማለት ነው። ስለዚህ እነዚህ በሁለቱ ምክንያቶች
ምን ዘረዝራቸው እድል የተባሉት ነገር በሙሉ ውድቅ ናቸው። ታዲያ እድለኛው ማን ነው? ቁልፉ እሱ ነው። ማን ነው እድለኛ? እድል አለ? አዎ አለ። እድለኞችም አሉ? አዎ አሉ። እድለኛ ማን ነው? እንደ ክርስትና አስተምህሮ ወይም ደግሞ እንደ እግዚአብሔር ሐሳብ ሁሉም ሰው የተባለ ፍጥረት በሙሉ እድለኛ ነው። ማንም እድለ ቢስ የለም በእግዚአብሔር ዘንድ ማለት ነው። ለምሳሌ ጥቂት ምሳሌዎችን ላንሳላችሁ። እግዚአብሔር ሰውን ፈጥሯል። ሰው አድርጎ ፈጥሮናል። ለሁሉም ይሄ የተሰጠ እድል ነው። ሰው ለተባለ በሙሉ ቅድም እንዳልኩት ሕያዊት፣ ለባዊት፣ ነባቢት ነፍስ ሌላ ፍጡር አድርጎ አይደለም፣ ሰው አድርጎ ስለፈጠረን ሁላችንም እድለኞች ነን። ሰው ሆኖ የተፈጠረ በሙሉ እድለኛ ነው። ሁለተኛ እግዚአብሔር የፈለገው እድለኛ ነው። በጠፋ ጊዜ የፈለገው የጠፋውን አዳም ፈልጎ ባገኘው ጊዜ የተደሰተው በትከሻው የተሸከመው ይላል። ጠፍተን ነበር፣ ስለፈለገን እድለኞች ነን። ይሄ ለእኛ የተሰጠ እድል ነው፣ መፈለግ ማለት ነው። ሶስተኛ እግዚአብሔር ስጋውን የለበሰለት የሰው ልጅ እድለኛ ነው። የመላእክትን አይደለም የኛን ነው። ይሄ ራሱ ስጦታ ነው፣ የኛን ስጋ መልበስ ማለት ነው። አራተኛ የሞተለት እድለኛ ነው። ለሰው ልጅ በሙሉ ነው የሞተው ክርስቶስ። ስለዚህ እድለኛ ነው የሰው ልጅ እግዚአብሔር ስለሞተለት እና በሱ ሞት ሕይወትን ስለሰጠው እድለኛ ነው። እግዚአብሔር ልጅነትን የመለሰለት የሰው ልጅ እድለኛ ነው። ልጅነት ተመልሶልናል። ለሁሉም ነው ልጅነት የተመለሰው፣ ስላልወሰዱት ነው እነዛ ሰዎች። ስለዚህ ይሄ እድል ነው፣ ልጅነታችንን መልሶልናል። እድል ነው። የጸጋ ግምጃ ቤት የተባለችው ቤተ ክርስቲያን ውስጥ ተቀምጦልናል። ሄደን መውሰድ ነው። ወደ ጥንት ክብራችን፣ ወደ ጥንት ተፈጥሯችን መልሶናል። ይሄ እድል ነው። እግዚአብሔር የሚጠብቀው እድለኛ ነው። ድህነቱን እስከሚረከብ ድረስ እስቲል ነው የሰው ልጅ እየተጠበቀ ነው። ይኸውላችሁ ዩኒቨርሲቲ ያላችሁ ተማሪዎች ካፌ ይዘጋል አይደለም? አንዳንድ ጊዜ ደግሞ ስናመሽ በሩም ሊዘጋ ይችላል። ስለዚህ ሰዓት አለን፣ ሊሚቴሽን አለ ሁሉም ነገር ማለት ነው። የተከራየን ሰዎች እናውቃለን። ወደ ገዛ ቤታችን ለመግባት እንኳን የሰዓት ገደብ አለው። በዚህ ዓለም ላይ ያለው የምንገባባቸው በሮች በሙሉ ገደብ አላቸው። የምንገባባቸው በሮች በሙሉ አንዳንዶቹ እንደውም አለባበሱ ሁሉ ያያሉ። ሁሉም ገደብ አለው። በር ላይ ዘበኛ አለ፣ ጥበቃ አለ፣ ቀጠሮ መያዝ አለብህ። አግባብነት አለው የለውም አንተ ለመግባት ማለት ነው። ወደ ቤተ መቅደስ እንኳን ለመግባት ገደብ አለው። ክህነት ይጠይቃል አለ ታቦቱን ለመዳሰስ ማለት። በጣም የሚደንቀው በእግዚአብሔር የድህነት ስራ ውስጥ ገደብ የለም። ማንም ሰው ዛሬም ነገም ከነገ ወዲያም አሁን በዚህ ሰዓት ሄዶ የተዘጋጀለትን ድህነት መውሰድ ይችላል። ክፍት አድርጎ ነው የጠበቀን አምላካችን። ስለዚህ እግዚአብሔር የሚጠብቀው የሰው ልጅ በሙሉ እድለኛ ነው። እንደ ካፌ አይዘጋም። እንደ ትምህርት ቤት መባረር የለውም። እንደ ቤተ መንግስት ጥበቃ አይቆምለትም። እንደ ሌሎች ቦታዎች ክፍያና ታላቅነትን አይጠይቅም። ሁሉም ሰው መጥቶ ድህነቱን መውሰድ ይችላል። እድል ማለት ይሄ ነው። አሁን በእግዚአብሔር ዘንድ ሁላችንም በክርስትና አስተምሮ እድለኞች ነን። ሁሌም መምጣት፣ ሁሌም ልጅነትን መውሰድ፣ ሁሌም ንስሐ መግባት፣ ሁሌም ቅዱስ ሥጋውና ክቡር ደሙን መቀበል፣ ሁሌም የመንግሥተ ሰማያት ወራሽ መሆን ይቻላል። ይሄ ለሁሉ የተሰጠ እድል ነው። ስለዚህ እድለኛ ማን ነው? የሰው ልጆች በሙሉ እድለኞች ናቸው። በክርስትና አስተምህሮ እድለ ቢስ የሚባል ፍጡር የለም። ዓለም በሰጠችን ሚዛን ነው። ብዙ ሰው እድለኛ አይደለሁም የሚላችሁ ዓለም በሰጠው ሚዛን ነው። ዓለም እንዲህ ያደረገ እድለኛ ነው፣ እንዲህ ያላደረገ እድለ ቢስ ነው ይላል አይደለም? ሎተሪ ስትቆርጥ እድለኛ ነህ፣ ሎተሪ ካልቆረጥክስ እድለ ቢስ ነህ ይላል። እሱ ባስቀመጠው ነገር ማለት ነው። ስለዚህ ዓለም የሚሰጠን መስፈርት ነው። ከዛ መውጣት አለብን። እኛ እድለኞች ነን። እግዚአብሔር እድለኛ አድርጎ ነው የፈጠረን፣ ሰጥቶናል። ያልሰጠን ምንም የለም። ያን እድላችንን መጠቀም ነው። ስለዚህ እድለኛ ማን ነው? የሰው ልጆች በሙሉ። በእድል መጠቀም ግን ወሳኝ ነው። በክርስትናችን እንጠቀም። በተሰጠን የዘላለም ሕይወት የዘላለም ድህነት እንጠቀም። የእግዚአብሔርን ቃል እንስማ፣ ንስሐ እንግባ፣ ቅዱስ ሥጋውን ክቡር ደሙን እንቀበል። ያላመንን እንመን፣ ያልተጠመቅን እንጠመቅ። ክርስቶስ ወደ ዓለምን የመጣው እድሉ ለሁሉ ነው የተሰጠው። እድላችን እንጠቀም። እድለ ቢስ ነኝ፣ አመዳፋሽ ነኝ፣ እኔ እድል የለኝም እያልን በተስፋ መቁረጥ ውስጥ ያለን ሰዎች በጭራሽ ከዚህ መውጣት አለብን። የ40 ቀን እድል ሙሉ አካላችን ነው፣ ለሰዎች በሙሉ የተሰጠ ማለት ነው። ስለዚህ ይህንን ገንዘብ አድርገን በእድላችን ተጠቅመን የመንግስቱ ወራሾች ለመሆን ያብቃን። ይቆያል።